ናውድዬ አንዴ ማንሳት ያለብኝ ስልክ ተደጋጋሚ እየገባብኝ ነው። መልሼ እደውልልሻለሁ። እሺ ተመስገን ተነሳ። ሄሎ ይፉዬ፣ እንዴት ነሽ? ደህና ነኝ ቤዝ። ይቅርታ አንድ ነገር ላስቸግርሽ ነበር። ከአንቺ ሌላ መጠየቅ የምችለው ሰው ስለሌለ ነው። ምንድን ነው ይፉዬ? ችግር አለ እንዴ? እየሰማሁሽ ነው፣ ንገሪኝ። ቤዝዬ የተወሰነ ብር ፈልጌ ነበር። በሆነ መንገድ ቶሎ ለመመለስ እሞክራለሁ። የምን ብር? ለምን ያስፈልጎሽ ነው? ይፉዬ እሺ ስንት ብር ነው የምትፈልጊው? ንገሪኝ፣ እኔ እሰጥሻለሁ። አይ እሱን እንኳን ሌላ ጊዜ እነግርሻለሁ። የብር መጠን እሺ ይፉዬ፣ ምንም ችግር የለውም፣ እኔ እሰጥሻለሁ። እውነት ቤዝ በጣም አመሰግናለሁ። ያው በፍጥነት ገንዘብ ማግኘት ስላለብኝ ነው እንደዚህ በማታ የደወልኩልሽ። እሺ ይፉዬ፣ ደህና ደርልኝ። እሺ በቃ ቻው። ኢፉዬ በጣም እየተንጎራደደች እና በጭንቀት ውስጥ ነው ያለችው። ምን ገጥሟት ይሆን? ኢፉዬ ምን ገጥሟት ይሆን? ሐረግ ድራማ ክፍል 87 ይዘን ቀርበናል። ኢፉዬ በጣም ተጨናንቃ ስልኳን እየነካካች በጣም ተጨንቃና ሀሳብ ውስጥ ገብታ እየተንጎራደደች ነው፣ ከቤት ውስጥ ማለት ነው። ምን ገጥሟት ነው? ምን ሱና ነው? የምናየው ይሆናል። ኢፉዬ በጣም በጭንቀት ውስጥ እና በሀሳብ ውስጥ ተውጣ እየተንጎራደደች ነው። ምን ሆና ነው? ምን ተፈጠረባት? ምን ሆነች? ምን እንደሆነች አናውቅም ማለት ነው። ውድ ቤተሰቦቼ፣ ውድ ሀገሬ ልጆች ሰላም ሰላም፣ ሰላማችሁ ብዝት ብዝት ይበልልኝ። ውድ እህት ወንድሞቼ፣ በዓለም ላይ ያላችሁ በሙሉ ውድ ቤተሰቦቼ፣ ውድ የኔ ቤተሰቦች አህለን ያ መርሐባ ብያለሁ። ውድ ቤተሰቦቼ ይህንን ቪዲዮ የምትከታተሉ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ የደወል ምልክቷን በመጫን ቤተሰብ እየሆናችሁ አበረታቱኝ በቅንነት። ውድ እህት ወንድሞቼ አበረታቱኝ በቅንነት፣ እንተጋገዝ፣ እንተባበር ማለት ነው። ውድ እህት ወንድሞቼ ኢፉዬ ምን እንዳጋጠማት ባናቅም ስልኳን እየነካካች ቤት ውስጥ በቃ ቤቱ ሙሉውን እየዞረች ነው ያለችው። ሳላውን በሙሉ እየዞረች ነው ያለችው ማለት ነው። ምን እንዳጋጠማት አላቅም። ስልኳን ነው የምትነካካው። ስልክ አልነሳላት ብሎ ይመስለኛል። ማንጋ እንደምትደውል የምናይ ይሆናል ማለት ነው። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች ውድ ቤተሰቦቼ ሰላማችሁ ብዝት ብዝት ይበልልኝ። በያላችሁበት የዓለም ዳርቻ ሰላም ሁኑልኝ። ውድ ክርስቲያን ወገኖቼ ሰላም ብያለሁ። ሐረግ ክፍል 87 ይዘን ቀርበናል። ኢፉዬ በጭንቀትና በሀሳብ ላይ ተውጣ እየተንጎራደደች ነው ያለችው። ምን ሆና ነው? ምን ገጠማት? ምን አገኛት? ምንስ ሆና ነው? እስኪ የምናየው ይሆናል ማለት ነው። ውድ ቤተሰቦች ምን ሆና ነው? ስደውል አይነሳላትም የምትለው ቤዝዬ በአሁኑ ሰዓት ስልክሽ መያዝ ነበረበት ትላታለች። ስልኳ መስመር ተይዞባት መሰለኝ እና ቤዝዬ እያወራችበት መሰለኝ። በቃ ጭንቀት ላይ ናት። የገጠማትን አላቅም። ቤዝዬ ደግሞ በጣም ተመስጣ ስልክ እያወራች ነው። ናሆቴን እያወራች ነው ማለት ነው። ናሆትዬ ስልክ ገባብኝ፣ መነሳት ያለበት ስልክ ስለገባብኝ አንድ ጊዜ ላናግር አለችው። አነሳችላት። በቃ ኢፉዬ ቤዝ ደህና ነኝ ውዴ፣ አንድ ነገር ላስቸግርሽ ነበር አለቻት። ቤዝዬ ደግሞ ምንድን ነው? ችግር አለ እንዴ ውዴ? ምን ሆነ? ምን ተፈጠረ? ትላታለች ቤዝዬ ማለት ነው። ኢፍዬ የሆነ ብር ፈልጌ ነበረ ትላታለች። ከዛ በጣም ፈልጌ ነበረ፣ በጣም ስለፈለኩኝ እንድትሰጭኝ ፈልጌ ነው ትላታለች። ከዛ ቤዝዬ ደግሞ ምንም ችግር የለውም እኔ ሰጥሻለሁኝ ትላታለች ማለት ነው። ከዛ
በጣም ተደስታ ኢፉዬ ስልኩን ትዘጋዋለች። ውይ ብላ በጣም ተደሰተች ኢፉዬ። ቤዝዬም እሰጥሻለሁ ብላ በመስኮት ናታ እያዳመጣት ነበርና ብቅ ብሎ በመጋረጃው እንትን እያያት ነበር። ከዛ ደንግጣ እሱን ስታየው ቶሎ ብላ በቃ ኢፉዬ ደህና ደርልኝ ብላ ዘጋች ማለት ነው ስልኩን። በጣም ደንግጣለች። ከዛ ኢፉዬ በደስታ ያው እንደምትሰጣት ደስ ብሏት ቤት ውስጥ ተደስታ ቁጭ እንዳለች ያፌት መጣ ማለት ነው። ያፌት መጣና ዝም ብሎ ሰተት ብሎ ወደ ፎቅ ሊያቀና ሲል ያፌት አለችው። ወይ ሚስቴ አላት ዘወር ብሎ ማለት ነው። እንዴት ነው እንዴት ዋልሽ ሳትለኝ እዚህ ተቀምጬ እያየኸኝ እንዴት ነሽ ሳትለኝ እንዴት ትገባለህ አለችው ኢፉዬ ማለት ነው። በጣም ተናዳ። ከዛ ያፌት ደግሞ መለስ አለና አይ ጥሩ ስሜት ላይ ስላላደለሁ ነው ዝም ያልኩሽ እና ወደ ላይ እኔ ለውጣ ይላታል ማለት ነው። ከዛ ቤዝዬ ደግሞ ያው ስላያት እና ስላያት በቃ ደንግጣለች። እንደደነገጠችም አውቋል ማለት ነው ናታ። ከዛ ናታ ሳላ ላይ ቁጭ ብሎ ነበርና ቤዝዬ መጣች ወደ ሳላ። ቤዝ ምንድን ተፈጥሮ ነው በዚህን ሰዓት ስልክ እያወራሽ የነበረው ይላታል። ከዛ ምንድነው ይሄን ያክል የሆነ የሚያስደነግጥ ወሬ አውርቶ በልቤ እየሳኩኝ ደንግጬ ነበረ ትለዋለች ማለት ነው ናታን። ከዛ ምንድነው ገብቶሃል ወሬው ምንድነው የምትለው ትለዋለች ቤዝዬ ማለት ነው። ናታዬ ምንድነው አዲስ ጓደኛሽ ብሎ ይሳለቅባታል ማለት ነው። ሲሳለቅባት ምንድነው ከዛ ብርቱካን ይዛ መጣችና ቆራጣ አዲሱ ጓደኛሽ ይዞት የመጣው ብርቱካን ነው ትላታለች። ጽዬ በጣም ገርሟት ማለት ነው። ከዛ አንተ አትበላም እንዴ ስትለው አይ እኔ ቅድም በልቻለሁ ከሌላ ሰው ጋር ይላታል። ከዛ ቤዝዬ በጣም ተገርማና ተደንጋ ከሌላ ሰው ጋር ትለዋለች ማለት ነው። ናታዬ ደግሞ ውሎሽና ስልክሽ ይሄው አንቺ ከሌላ ሰው ጋር አይደል እንዴ ይላታል ማለት ነው። ጉድ እኮ ነው። በጣም የሚገርም ነው ወሬው ማለት ነው። ናታ በቃ የውስጡን በውስጡ አድርጎ ፊቱ ላይ ቀልዱና እንትኑ እየተነበበ ነው የሚናገረው ማለት ነው። ቪዲዮውን እንዳያችሁት ቤተሰቦቼ በጣም ይመስጣል ማለት ነው። ከዛ ያንን ብርቱካን እየበሉ እያለ በቃ እንብላ ትላታለች ቤዝዬ ማለት ነው። ኢፉዬ ደግሞ በጧቱ ተነስታ መጽሐፍ በማንበብ ተያይዘዋለች። ከዛ ያፌት ከክፍል መጣና ወደ ስራ ሊሄድ በር ላይ ሳላ ላይ ሲያገኛት ምንድነው ንባቡን በጧቱ ተያይዘሽዋል አላት። ኢፉዬ ደግሞ አዎ ውስብስብ ነው እንዳንዳንድ ሰዎች ውስብስብ ያለ ነው መጽሐፉ እና ያው ላንብበው ብዬ ነው ትለዋለች። ያፌት በቃ ጥሩ ነው እኔም ወደ ስራ ልሄድ ይላትና አይ ቁርስ ሳትበላ ጠዋት እኮ የምትነሳ አልመሰለኝም እና ዘነጋሁ ቁርስ መስራቱን አለችው ኢፉዬ። ከዛ ብር ስለፈለገች የሆነ ነገር መገዛዛት ፈልጌ ነበር እና ስትለው ምንድነው ልጅቷ አልመጣችም እንዴ አላት። እኔ እኮ አንቺን እንድታግዝሽ አንቺ እንድታርፊ ብዬ ነው ይላታል። ከዛ ኢፉዬ አንዳንድ ነገሮች ስራ ልጀምር ስለሆነ ልብስም በዚህ አይሰራም
አንዳንድ ቤትም አንዳንድ ነገር ያስፈልጋል ትለዋለች። ያፌት በቃ ውይ በጣም ተደሰቻለሁ፣ በጣም ተደሰተና ሰዋ ካዘጋጅልሽና የምትፈልጊውን ትገዛያለሽ ይላታል። በቃ ተናዳ ለምንድን ነው ለራሴ ለብቻ የማትለቀኝ ለምንድን ነው ብላ በጣም ትናደዳለች። ማለት ለእኔ ካሰበልኝ ሙሉውን ገንዘብ በእጄ አይሰጠኝም? እስኪ አሁን ግማሹን ገንዘብ ምን አለ ሙሉውን ገንዘብ ቤቲን ጠይቂያት በሆን ብላ በጣም ትናደዳለች፣ ትጨሳለች። ምን እንዳጨሳት አላቅም። በጣም ተናደደች፣ ጨሰች። እስኪ አሁን ግማሹን ገንዘብ ከየት አምጥቼ ነው የምሞላው ብላ በጣም ተናደደች። ቪዲዮ እንዳያችሁት ከሆነ ኢፉዬ በጣም ተናዳለች ማለት ነው። በጣም ነው የተናደደችው። ለምን ብሩን ስለፈለገች ማለት ነው። ብር በጣም ፈልጋ ነበርና ቤዝዬን ጠይቃ ያው የተወሰነ ብር እንደምትሰጣት ነግራት ነበረ። ያው ያፌት ደግሞ የምትፈልጊውን አሳካለሁ ሲላት ብር ቆጥሮ የሚሰጣት ነበር የመሰላት ማለት ነው። ያው እሱ ሰዋ ካዘጋጅልሻለሁ በዛ በሰዋክ ትሄጃለሽ፣ ከዛ ደግሞ እምቢ ስትለው በሰዋክ ለብቻዬ ነው እንጂ እንዴት ሁል ጊዜ እስከመቼ ነው እንደዚህ ብላ ስትለው ደግሞ በቃ እኔ ስራ ስወጣ የምትፈልጊውን ሄደን እንገዛለን አላት ማለት ነው። በቃ አልፈለገችም። እሷ ስላልፈለገች በጣም ተናደደች። እና ውድ ቤተሰቦቼ የዛሬው ክፍል ይህን ይመስል ነበር። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።